ሰላም ሰላም ቤተሰብ እንዴት ናችሁ? አላችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። እናንተ እንዴት ናችሁ? ዛሬም እንደተለመደው አዳዲስ ነገሮችን ይዤላችሁ መጥቻለሁ። ያው ሰሞኑን እየተፈጠረ ያለውን ነገር እያያችሁ ነው ብዬ ተስፋ አደርጋለሁ። አብርሽ ወደ እነ ቡዜ ቤት እንደሄደም ታውቃላችሁ። ወደ እነ ቡዜ ቤት ሄዶ ነበር። የሄደውም ያው ፈልጎ ምናምን ሳይሆን በእርግጥ ማንም ያስገደደው የለም። ነገር ግን ደግሞ ፍላጎቱ እንዳልሆነ ሁላችንም እናውቃለን እና ሄዶ ነበር። ነገር ግን ሄዶ አልቆየም። ቤተሰብ እነሱ አስበው የነበሩት እነሱ ጋር 4 ቀን 5 ቀን እንዲሁም ከዛም በላይ ቢቆይላቸው ደስ ይላቸው ነበር። ሀሳባቸውም እንደዛ ነበር እና እሱ ግን ባለቤቴ ጋር ነው መሆን የምፈልገው፣ ሕክምናም ቦታም መሄድ ካለብኝ እሷ ጋር ነው የሚሄደው፣ በዛ ላይ ትጠብቀኛለች ብሎ ወደ ቤት ተመልሷል። እና ይሄ መመለሱ ደግሞ ለነ ቡዜ በጣም አስደንግጧቸዋል። በጣም እንደሌላ ነገር ነው ያዩት። ግን አሁን ላይ ልጁ ምንም እንትን አይደለም። በቃ ማለት የተመለሰው ወደ ባለቤቱ ነው። ከልጁ ጋር መሆን ፈልጎ ነው። ልጁ ሲጀምርም ምንም አልሆነም። በቃ ምንም ነገር አልሆነም። በሕክምና አረጋግጠዋል። ልጁ ጭንቀት ነው ያለበት። ሌላ ምንም ነገር የተፈጠረ የለም። ጭንቀቱ የመጣው ደግሞ ቤተሰብ በዚህና በዚህ ከሚያደርጉትና እሱን ከሚመለከቱበት አንጻር እንዴት አለመጨነቅ ይቻላል እንጂ ይሄ ልጅ ወደ ቀድሞ ህይወቱ ነው የተመለሰው። በቃ ወደ ትክክለኛ ወደ የተረጋጋ ሰው ነው የሆነው። ምንም ነገር አልሆነም ይሄ ልጅ። በቃ ምንም ባለቤቱን ነው የመረጠው። በስርዓት ሚስቱ ነች። በዛ ላይ ልጅ አለው እና እሱ ትዳሩን መምራት ነው የፈለገው፣ በቃ በተረጋጋ መንገድ። እዚህ ጋር ግን ሰው አልተረዳውም። ምንም ነገር አልሆነም። ሩታም ምንም አላደረገችው፣ ምንም ነገር አልሆነም። እዚህ ጋር እነ ቡዜም ይሄን ያህል እንትን የሚሉት ከሄርሜላ ለምን ራቀ ያለው ሁኔታ በቃ እንደዚህ አይደለም። በቃ ልጁ አሁን ላይ ምንም አልሆነም። በቃ የተረጋጋ ህይወቱን መርጦ ነው የሄደው። ቤተሰብ በዚህ ልክ ሌላውን ሰው ሊያስጨንቅ ሌላውን ሰው እንትን ሊያስብል ምናምን የሚችል ነገር የለውም። ኤፍሬምም ይሄንን ስለተረዳ ነው ከጎኑ የሆነው። በቃ ሌሎቻችሁም ደግሞ ሌሎቻችሁ ማለት እነ ቡዜ እህቱም ሊሆን ይችላል ወንድሙ ይህንን ነገር መረዳት አለባችሁ። ይህንን ነገር አሁን እኮ ምንም አልሆነም። ለምን ከሩታ ጋር ሆነ? ለምን እንደዚህ ዝምታን መረጠ? ለምን እንደዚህ ተረጋጋ? ነው እኮ በቃ እንትኑ። ስለዚህ እንደዛ ብላችሁ በኔጌቲቭ ብቻ ሳትመለከቱ ለምን ይሄ ልጅ እንደዚህ የሆነው ጥሩ ነገር ፈልጎ ነው። በቃ ወደ ተረጋጋ ወደ ቀድሞ ህይወቱ ወደ ባለቤቱ መመለስ ፈልጎ ነው። ስለዚህ በምን እናግዘው ብላችሁ ነው ማሰብ ያለባችሁ እንጂ በዚህ ልክ መቃረን፣ በዚህ ልክ ምንም ነገር ባልተፈጠረ ምንም ባልተረጋገጠ ነገር ሩታና ኤፍሬምን መሳደብ ተገቢ አይደለም። በቃ ልጁ ፈልጎት ነው። ይህንን ነገር ማንም አስገድዶት አይደለም። ልጁ ፈልጎት ነው እንትን እያለ ያለው በቃ እየሆነ ያለው እያደረገ ያለውም ነገር ደግሞ ትክክል ነው። ለምን ሰው ተረጋጋ? ለምን በቃ ትክክለኛ ህይወትን መረጠ ተብሎ እንትን ማለት የለበትም። ይሄ ሰው ታሟል ኦር ምናምን መባል የለበትም። ይሄን ልጅ እኮ የሚረዳው ነው ያጣው። በቃ በስርዓት ነው እንትን እያለ ያለው። እኔ ምንም ነገር አልሆንኩም፣ እኔ ሩታ ሚስቴ ነች፣ እሷ ጋር ነው እየሆንኩት ያለሁት፣ ከልጄ ጋር መሆን ነው የምፈልገው እንጂ ምንም አልሆንኩም ነው እያለ ያለው። ይሄ ደግሞ በቃ ከማሳመንም በላይ ማሳመን ነው። በቃ ሌላ ምንም ነገር እንትን የለም። በቃ ኢቭን ሩታን እንኳን ባታምኗት ምናምን ራሱን ልታምኑት ይገባል። በቃ ይሄ ልጅ ምንም አልሆነም፣ ፈልጎት ነው፣ ይሄንን ህይወት መርጦት ነው። በሆነ መንገድ ከሄርሜላ ጋር ነበር። አሁን ግን ነገሮች ሲገቡት ምናምን ከልጁ ጋርና ከሚስቱ ጋር መሆን እንዳለበት ተረዳ። ወደዛ ህይወት ተመለሰ። ወደ ሩታ ተመለሰ ማለት ግን ይሄ ልጅ ታሟል ኦር ምናምን ወይ የሆነ ነገር ሆኖበታል ማለት አይደለም። ምክንያቱም የነበረበት ህይወት ነው። ሲጀምር እሷን መርጦ ወዶ ነው ሊያገባት የቻለው። ልጅም ሊመጣ የቻለው ከዛ አንጻር ነው። ስለዚህ ወደ ትክክለኛ መንገዱ ነው የተመለሰው እንጂ ይሄ ልጅ ምንም ነገር አልሆነም። በአንድ መንገድ ብቻ ነገሮችን አንያቸው ነውና ምለ ቤተሰብ ያለውን ነገር ደግሞ አብረን እናያለን።